ልደውል የትደውል ቆስቲ እቺ ዱባይዋ አትችልም እስቲ ወይ አሜሪካ እቺ እስቲ እዚህ ጋር አሎ ወለተ ማርያም እንዴት ነሽ ደህና ነሽ እንደምን እንደው እንደዚህ ሆኖ እስቲ አሁን በባንክ አሁኑኑ ቶሎ ላኪ ኢትዮጵያ ቶሎ ላኪ እስቲ ምናምን እሺ አባቴ ባንክ በዛው ባንክ ነው ይከፈላል ያረቂ የሉስኪ የቁርጥ የስጋ እዛው ለፍየል ቤቱ ተከፍሎ ይወጣል ክህነትን መሸቀጫ መነገጃ ምእመናን ጦማቸውን እያደሩ እነሱ እየደለቡ እየሰከሩ እያስታወቁ እየተፉ የሚኖሩባት ቤተክርስቲያን እየተፈጠረች ነው ይሄንን ማስተካከል ይቻላል ይሄንን በጣም ማስተካከል ማረቅ ይቻላል ይሄን ማረቅ የሚቻለው እኛ በመስራት በማሳየት በመነጋገር ያንን ማድረግ ይቻላልና ዋጋለን ጉሮሮ ለጉሮሮ እንያያዛለን ግን ወደ ዋናው ነገራችን እንመለሳለን ማለት ነው ይሄንን ፕሮግራም የምትከታተሉት ከየት ነው ይሄንን የመጨረሻው ሳምንት 8ኛው ሳምንት የአብይ ጾም ነጭዋን ከዘመዴ ጋር የበረከት ስራ መርሃ ግብሩን የምትከታተሉት ከየት ነው ከየት ሆናችሁ ነው የምትከታተሉት ከቤታችሁ ነው ወይስ መንገድ ላይ ናችሁ ባቡር ላይ ናችሁ ታክሲ ላይ ናችሁ ከጓደኞቻችሁ ጋር ሆናችሁ በስልክ ነው በቴሌቪዥን ነው በላፕቶፕ ነው በኮምፒውተር ነው በምንድነው ያያችሁን ያላችሁት የሚለው ጥያቄ የሚከተልበት ጊዜ ነው ከየት እና እንዴት ሆናችሁ ነው ያያችሁን ያላችሁት የሚለውን እናያለን ማለት ነው እሺ ከፈት አድርጊላችሁ እንዴ ምንድነው ቴሌግራም ላይ ጓ የሚል መጣ እንዴ ቲክቶክ ላይ እነሱን ታያቸው እዚህ ውስጥ የሚተነፍሰው ይተንፍስ እናትን የሚሳደብ ብቻ ወገብ ዛላውን ትሉልኛላችሁ ሌላው አንተ ሌባ አንተ ውሻ አንተ እንደዚህ ምናምን የሚለው ተውት ምክንያቱም ከቤተሰብ የሚመጣ ውርስ አለ ከእናት ከአባት የሚገኝ ሰው ልጅ ያለውን ነው የሚናገር እና ደግሞ አያገኝኝም እኔ ደግሞ በጣም ማበሳጭ ነኝ ጭንቅላት ላይ ነው ጌም የሚጫወተው እና ብርጭቆ መወርወር ግድግዳ በቡጢ መምታት ብቻ ሰውየውን አያረካው እዚህ ወጥቶ መጥፋት አለበት እና አንዳንዴ በሽታ ላይ ይሄ ሰው ካልተናገረ በሽታ ላይ ይወድቃል በሽታ ላይ ከወደቀ ደግሞ ያ ሰው ለዛ ሰው እኔ ምክንያት ልሆን ነው እዚህ እኔን መስደብ ይችላል ማንንም ሰው ቲክቶክ ላይ ፌስቡክ ላይ የተለመደ ነው መሰደብ እና እኔ እናት ስትሰደብ አባት ሲሰደብ የሰው አይን የሚያቆሽሽ ስድብ ነው እንጂ አንተ ውሻ ሲለኝ አስተካክለ ነው ማለት ጸቤ እንደው ከተሰደብኩ አይቀር በደንብ አስተካክላችሁ ስደቡኝ ነው ማለት እኔ ስድብ አልፈራም እና አንተ ውሻ አይባልም አንተ ውሻ ብላችሁ እንደዚህ ሞገስ በትክክል ስደቡኝ ነው ሌላው ነው ለምን ተሰደብኩ ጓጓ የሚለው አይደለም እኔ ደሞዜ ስድብ ነው ሌላ ደሞዝ የምትከፍሉኝ የለም ስለዚህ እዚህ ቲክቶክ ውስጥ ያሉ ሰዎች ደግሞ አንዳንዱ እየመረቀነ ነው የሚያየው አንዳንዱ ጨብሲ ላይ ሆኖ ነው የሚያየው አንዳንዱ እየሰከረ ነው የሚያየው አንዳንዱ ምናምን ሆኖ በዛን እንዴት ውስጥ ሆኖ የሚያዩ ሰዎች አንዳንዱ ደግሞ ማስታወክ ይፈልጋል ስለዚህ እኔ ላይ መጥቶ ያስታውካል ግን ሲያስታውክ በጣም እናትን ምናምን ባይመለከት ግን የታባህ ማለት ባህላዊ ነው የቆየ ኢትዮጵያውያን መገለጫ ነው እንደ ስድብ አይደለም ግን የታባክ ምን አባቱንስና እነዚህ የተለመዱ ደስ ይላሉ እንደ ቅቤ ናቸው እንደ ምርቃት የሚቆጠሩ ስድቦች አሉ እናት ግን በእናት በጣም ነውር ነው ጸያፍ ነው እነሱን እቃወማለሁ ግን የታባክ ምን አባክ አንተ ውሻ አንተ ጠንቋሊ እንደየቦታው የሚሳደቡ ሰዎች አሉ ለምሳሌ ቲፒኤልኤፍ ነካ ያረኩ ቀን የቲፒኤልኤፍ ሰዎች ግር ብሎ ይመጣሉና እነሱ ስድብ ለምጀዋል ከረሱት አስተዋውሳቸዋል አንተ ጠንቋሊ አንተ ደፍተራ አንተ ንፍጠኛ አንተ ቁማላ አንተ ምናምን ነው የሚሉትና እነሱን እኔ አበረታታቸዋለሁ ትንሽ እንዲያስተካክሉት እነሱን እንትላቸዋለሁ ኦነግ የተነካ ጊዜ ደግሞ የኦህዴድ ብልጽግና የተነካ ጊዜ የሚመጡ አሉ አንተ ሌባ አንተ ውሻ አንተ አፄ ምኒልክ ይርዝርዛሽ አንተ እንትን በቃ የሚሉ አሉ እነሱም ያው ቀስ እያሉ ይለምዳሉ
ያው ይበርድላቸዋል። ግን በጣም ይወዱ እኔ በምድር ላይ እየተሰደብኩ የምወደድ እየጠሉኝ የሚወዱኝ ሰው ነኝ። ስጠፋ ደግሞ ቅር ይላቸዋል። ራሳቸው ናቸው ምን አባክ ነው አንተ የምትጠፋ ናና ይሉኛል ማለት ነው። ይሄ የጎጃም የጎንደር ስኳድ ሸንጎ ምናምን የእነሱም ስድብ እነሱ ብዙም ስድብ አይችሉም። እነሱ ያው በጥይት ነው የሚያነጋግሩት። ግን ስለማያገኙኝ ምን አባክ ታመጣለህ አንተ ደግሞ ምናምን ይሉኛል። እኔ እነሱንም አስተናግዳቸዋለሁ። እስካሁን ከአፋር ነው ስድብ ያላየሁት። አፋር ሲሳደብ አላየሁትም። ሶማሌዎችም ስለማይሰሙኝ ይመስለኛል ብዙም ስድብ የለም። እና በእኔ በኩል ምንም ችግር የለም ልላችሁ ፈልጌ ነው። ግን እዚህ ውስጥ እናት አትሰደብ። እናት ደስ አይልም። እናት የምታውቁት ስለሆነ ማለት ነው። እናት ላይ ምሕረት የለኝም እኔ ባን ነው የማደርገው። እና ሁለተኛ እንዳያየኝ ፍርዬ በሌላ ሲም ካርድ እንዲከታተለኝ ነው የማደርገው። ከዛ በተረፈ ግን የፈለገውን እኔን መስደብ መብት ነው። የእኔ ደግሞ ደሞዜ ያለ ዘመዴ አንበሳ፣ ዘመዴ ጀግና፣ ዘመዴ ቀበሮ፣ ዘመዴ ተኩላ፣ ዘመዴ ዝሆን፣ ዘመዴ ነብር፣ ዘመዴ ምንድን ነው ይሄ የደንና ዱር አራዊት ስም በሙሉ አምጥታችሁ የምትሰጡኝ ምንም አይጠቅመኝም። እሱ ምንም የሚጠቅመኝ አንተ ውሻ፣ አንተ ጠንቋይ፣ አንተ የሚለው ለእኔ እንደ ሰው የሚጠቅመኝ እሱ ነው። እሱን እንድታደርጉ እንድትተባበሩ ጠይቃችኋለሁ ማለት ነው። ከየት ነው እያያችሁን ያላችሁት? እስቲ አምጣልኝ ወንድም አለ። ሆሳና ባርያም አለን ከአንበሳሜ ብለዋል። ሆሳና ባርያም አለን ዘመዴ አለ በቶሮንቶ ደብረገነት። ይሄን እንግዲህ የፈረንጅ ስዕል ይልክልኛል። አለን ቅዳሴ በልደታ አለን። ኦኬ የጌታን ስዕል ነው። በጣም ይቅርታ። አለን እግዚአብሔር ይመስገን አለን ዘመዴ። አዲስ አበባ አቡነ አረጋዊ ከጃፓን ነን ዘመዴ ብሏል። ነጭ ዋሽንግተን ዲሲዎች ገብተናል ብለዋል። ሎስ አንጀለሶች ጉዝጉዝ አለባቸው ገብተናል። ጉዝጉዝም በነገራችን ላይ ይሄ ጾም ከተጀመረ ወዲህ ወደኋላ መልስልኝ አንድ መልስልኝ። ይሄ ጉዝጉዝ በላቸው። በእውነት ይሄ ጾም ከተጀመረ ጊዜ ጀምሮ ከዛም በፊት እስካሁንም ድረስ ያላቋረጠች ሎስ አንጀለስ ስትሄዱ ካሊፎርኒያ ላሊበላ ሬስቶራንት ትገባላችሁ። ላሊበላ ሬስቶራንት ውስጥ ስትገቡ ጉዝጉዝ አለባቸው ከእናቷ ጋር በላቸው። ከእናቷ ጋር ጠብቃችኋለች። የሚጣፍጥ እንጀራ የሚጣፍጥ ወጥ ምናምን ይቀርብላችኋል። ተዛ ጉዝጉዝ ያን ትሰራና ልክ ትርፏን ስታገኝ እንደሌላው ፎቅ መስራት እንደሌላው ምናምን ሳይሆን ዘመዴ የሚረዳውን ቶሎ በል አንተ ብቻ ተናገር ትለኛለች። እኔ ደግሞ ያው በየሳምንቱ እመጣለሁ። 300,000 ብር፣ 100,000 ብር፣ 200,000 ብር ምናምን እማያልቅ ማለት። እኔ ደግሞ እዚህ እየመጣሁ ሂዳችሁ ብሉ እላለሁ። ሰው እየሄደ ይበላል። እሷ ደግሞ ከተበላ በኋላ የተገኘውን ትርፏን እያመጣች የሰማይ ቤቷን ትሰራለች፣ የሰማይ ቤቷን ትገነባለች። ጤናዋን ይስጣት፣ በእውነት ጤናዋን ይስጣት። አሁን ወደፊት እንደዚህ የእኛን ሰዎች ለንደን አለ ወንድማችን ሁልጊዜ የማይደክመው ወንድም አለን። እነሱን ደግሞ እኔ ያስተዋውቅላችኋል እዚህ በነፃ ለንደን ያላችሁ ሄዳችሁ እዚህ ብሉ እዚህ እንደዚህ። ከዛ ምክንያቱም ትርፉ ይኸው የገጠራዊ ቤተክርስቲያን ይሰሩበታል፣ ድሆች ይረዱበታል ምናምን። ሌላው ያው ሰርቶ የራሱን እንትን ነው የሚያደርገው። እና እኔ ይህን ማስታወቂያ እሰራላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በነፃ እሰራላቸዋል። በነፃ ቢዝነስ የጀመሩትን ሰዎች ቪዲዮ እየቀረጻችሁ ላኩልኝ። እንደዛ ነው። ከቦሌ ከአንበሳሜ በቴሌቪዥን በስራ ላይ ሆነን ብራምብል እያየን ነው ብለዋል። ዘመዴ ከጎንደር ቲቪው ሲግናል የለውም በሞባይልና በቲክታክ ነው የምናየው ብለዋል። እንግዲህ ጠንከር ለማድረግ አባላት መብዛት አለባቸው። ሲግናሉን ጠንከር ለማድረግ ክፍያው ከፍ ማለት አለበት። ስለዚህ ባለው ነው በምትችሉት መከታተል ነው። ከደሴ ገብተዋል። አቡዳቢ ለብቻዬ የሁል ጊዜ ተከታታይ ሚኪ በራምብል እያየው ነው ብለዋል። ዘመዴ ከቦሌ ጆሌን ሀረርጌ ገብተዋል። ሀረርን ያዝልኝ። ሀረርን አምሃ ስላሴ ዛሬ ሀረር ነው። ዛሬ የበረከት ስራችን የመጨረሻው ሀረር ነው።
ሐረርጌ ነው የምንሄደው። ጆሌን ሐረርጌ ኑዋ መሪሩ ጠርተውናል። የሐረርጌ ልጆች አቦ አዲ ዘመዴ ትግራይ፣ አማራ፣ ቤኒሻንጉል ምናምን እዚህኛ ምንም ቤተክርስቲያን የለም። በተስካርን ቀብኑ ብፁዕ አቡነ እንጦንስ ፈቅደውልናል። በተስካን ትንሽዬ በተስካን ስራልን በጭቃ ስራልን ብለዋል። እኔ ደግሞ እንዴት እንደምሰራላችሁ አሳያችኋለሁ። ብዙ ወደ ራሴ አድልቼ አላውቅም። እድሜ ልኬን ትግራይ፣ እድሜ ልኬን አማራ፣ እድሜ ልኬን ኦሮሚያ፣ እድሜ ልኬን ደቡብ፣ እድሜ ልኬን ሌላ ቦታ እንጂ እኔ ክርስትና የተነሳሁበትን የተጠመቅኩበትን ደብር ጉስቁልቁል ብሎ እንኳን አይቼው ዞር ብዬ አይቻላል። አንዴ በልጅነቴ አልባሳት መግዛቴን አስታውሳለሁ። ሐረር ያኔ በአጫሉ ጊዜ የተቃጠሉትን አብያተ ክርስቲያናት ማሰራቴን አውቃለሁ። እንደገና ደደር ማርያምን በልጅነቴ እንደገና አራዋጫ ቅዱስ ጊዮርጊስ የሰንበት ትምህርት ቤቱን ማሰራቴን አውቃለሁ እንጂ እኔ ዞር ብዬ አይቻላቅም። ዛሬ ሐረሮች ገባ ገባ እንላለን። ሐረርን እንግዲህ ሌላው ደግሞ እንዴት እንደሚያየው እንመለከታለን ማለት ነው። ዛሬ ባጭር ጊዜ በጣም ትንሽ ናት። ያችን ትንሿን ነገር እንሰራለን። ሳሚ ከመጣ ያግዘኛል፣ ካላገዘኝ እኔ ራሴ ያለው ማለት ድሬዳዎች ገብተዋል፣ ከዚራ ገብተዋል፣ ከውቤቷ ደሴ ሜሪላንዶች ገብተዋል፣ ቲቲ ኢራቆች ገብተዋል፣ እነሙዬ ከኢራቅ ገብተዋል። የቀረ የለም ዛሬ በእውነት የቀረ የለም። እግዚአብሔር የተመሰገነ ይሁን። መልካም እንግዲህ የዛሬ ሳምንት ደግሞ በሚገርም ሁኔታ በዓል አለን። በጣም የሚገርም በዓል ነው ያለን። ትንሳኤ ነው። ትንሳኤ ዕለት እንግዲህ ሰው በየቤቱ እንደየአቅሙ ተፍ ይላል አይደል? ሰው እንደየአቅሙ ተፍ ይላል። ምንድነው ተፍ የሚለው? ዶሮ ያለችው ዶሮ ያርዳል። ዶሮ ስንት ገባ ግን? ዶሮ የኔ ወይ 300 400 500 ሊገባ ይችላል። አሁን ይወደዳል፣ ዶሮ ይወደዳል። በግ 5000 ብር ሊገባ ይችላል። ስለዚህ አይቻልም። በኑሮ ሁኔታ አሁን በግ 5000 ይገባል፣ ዶሮ ደግሞ 600 700 ብር ሊገባ ይችላል እና ከበድ ሊል ይችላል። ስለዚህ በሬ እንኳን 80000 በጣም መካከለኛው ነው ተብዬ ነው የሰማሁት፣ በጣም ትንሿ እና ሊወደድ ይችላል። ግን ያም ሆኖ ሰዎች ያችን ዶሮ በ600 በ700 ብር ገዝተው ሊበሉ ይችላሉ። ቀልድ ነው፣ እየቀለዱ ነው። እዚህ ቲክቶክ ላይ ነው የሚቀልዱ። ዶሮ 1500 ምናምን ብሎ ደንግጬ ስማ፣ ቀልዳቸው ኧረ ዞር በል እንዲህ። ኧረ ቴሌግራም ላይ ንገሩኝ፣ ዶሮ ስንት ገባ? 2000 እኮ ነው የሚሉት እንዴ! በእግዚአብሔር እስቲ አምጣልኝ። እዚህ እንትን ላይ ቀልድ ነው፣ እንትን ላይ ይቀልዳሉ። ቲክቶክ ላይ ቀልድ ነው። እስቲ እንትን አምጣልኝ፣ ቴሌግራም ላይ እስቲ አምጣልኝ። ዶሮ ስንት ገባ? እንዲህ የራሴ ሰው ትህትና የኔ ሪፐብሊካን ጋርድ ቲክቶክ እውነት ነው አለች። ይኸው ዶሮ 3000 ብር 2100 ስንት ዓመት ሆነኝ? 10 ዓመት ሆነኝ። በጋ 15000 20000 እንዴ! ዳቦ ስንት ገባ? ዳቦ ስንት ገባ? 10 ብር ነበረ፣ 5 ብር ምናምን ዳቦ። እንቁላል ስንት ነው አንዱ እንቁላል? እንዴ አሁን ለሰው 5000 ብር መስጠት በቃ ምንም አይገዛም ማለት ነው እንዴ? ተው ይሄንን ነገር አንተ ከሀገር ከወጣህ በኋላ 500 የለም ዘመዴ፣ 2500 ነው ዶሮ። አንተ ቀልድ ራስህ
ዳቦ 15 ብር። ኦኬ ተው በቃ ተው እንቁላል 25 ብር፣ ፍየል 25,000 30,000 ነው። ኧረ በእናትህ ተው በቃ መልሰኝ ወደ እኔ። በልጽገናል፣ በእውነት በጣም ተበልጽጓል። እንግዲህ ተመልከቱ፣ በዚህ ኑሮ ውስጥ ይህን ችሎ ጸጥ ብሎ የተቀመጠ ህዝብ ደሞዙ ሳይጨመርበት እግዚአብሔር ካላስቻለ ማን ያስችላል? ይሄንን እግዚአብሔር መቻውን ካልሰጠ። አንድ ጓደኛዬ ኑሮ እንዴት ነው ብዬ ስጠይቀው ሳስብ ያመኛል አለ እና ይደፋኛል፣ አረፋ ያስደፍቀኛል፣ ደም ይነስረኛል አለ። ሳስብ የልጆች ወጪ፣ የትራንስፖርት፣ የምግብ ምናምን ብዬ ሂሳብ አውጥቼ ስሰራ ያዞረኛል አለ እና እንደ አማራጭ የወሰድኩት አለ ምንድን ነው የወሰድከው ስለው መኖር በቃ እወጣለሁ፣ እሰራለሁ፣ ለምጠየቀው ነገር እከፍላለሁ፣ ይመሻል፣ ይነጋል፣ ጤነኛ ነኝ አለ። በቃ ስለ ነገ አላስብም፣ ስለማወጣው አላስብም። ድንገት እንኳን ያለፈው ወር ወጪን ሳስበው የመጣውን ብር ሳይ እንዴት ነው የመጣው ብዬ ለራሴ እንደገና ያመኛል አለ። መደሰት ሳይሆን ያመኛል ብሎ ይነገረኛል። በእውነት የብዙ ሰው ሁኔታ እንደዛ ነው ማለት ነው። እና እንደገና በዚህ ይቀለድበታል። እንደዚህ የሚኖርን ህዝብ ደግሞ ይቀለድበታል። ኢትዮጵያ አድጋለች፣ ኢትዮጵያ በልጽጋለች፣ ኢትዮጵያ እንደዚህ ሆናለች ተብሎ ይቀለድባቸዋል። ምክንያቱም እነሱ እየበለጸጉ ስለሆነ፣ እነሱ ኑሯቸው ተስተካክሎ እያማራላቸው ስለሆነ እንትን ይላል እና በጣም ከባድ ነው። እኔ እንግዲህ ዘንድሮ ማድረግ የፈለግኩት ምንድን ነው ሰው ላይ እንስራ በሚለው በፊት እንግዲህ አሁን ኑሮ ስለተወደደ አብዛኛው ሰው በተለይ ንግድ ላይ ያሉ አንዳንድ ቦታ አርቲስት ምናምን ላይ ያሉ ሰዎች በፊት ቤተክርስቲያንን ሰንበት ትምህርት ቤቶችን ያግዙ የነበሩ ሰዎች ለማደግ መጠንጠጥ አለባቸው፣ ጴንጤ መሆን አለባቸው። ስልጣን ለማግኘት በቢሮ ውስጥ ለመቆየት የጌታ ልጅ መባል አለባቸው እና ብዙዎቹ ኦርቶዶክስ ውስጥ ሆነን ምን አገኘን እኛ? ስለዚህ አሁን ጴንጤ ስንሆን ስራዋለን ምናምን፣ ነጋዴዎቹ ደግሞ ቀረጥም ታክስም የለንም፣ ስለዚህ የለብንም በማለት ቀላል የማይባሉ ሰዎች እምነታቸውን እየቀየሩ ነው። ምክንያቱም የሆድ ነገር ነው፣ የኑሮ ነገር ነው፣ እንደዚህ ያደርጋሉ እና ስለዚህ ሰንበት ተማሪዎቹ ሰውን ለመለመን ተቸግረዋል። አሁን ያ ይረዳቸው የነበረ ሰው አሁን ስድብ ነው የጀመራቸው። ይህ ከዚህ ጥፋ፣ እኔ ኢየሱሴ እንደዚህ አድርጎልኛል፣ በቃ እኔ በላ ጥፋ፣ ከዚህ ስለ ድሃ ምን አገባኝ፣ ስለ ነዳያ ምን አገባኝ የሚሉ ናቸው። ምክንያቱም ይሄ እንትን የብልጽግና ወንጌል ድህነትንና ድሃን ነው የሚጸየፈው፣ ድሃን ነው የሚያጸዳው እና የበዓል ቀን 5 ሊትር 2 ሊትር ዘይት ይሄ 10 ኪሎ ዱቄት እና 3 እስር መኮሮኒ ሰጥቶ 15 ቀን በአዲስ ዘመን በኢዜአ በምንድነው ስሙ በዚህ በኢቲቪ በሬዲዮ ፋና በአፋን በኦሮሞ በምናምን በዚህ በአሚኮ ጠቅላይ ሚኒስትሩ ዝናሽ ታያቸው ይህን ሰጡ ቀንጧቴው የማዕድ ማጋራት አደረጉ ምናምን። አንዳንዴ ሰዎቹ 2 ጭልፋ ይደረግላቸዋል ካልጫ ከምን እሱ ቆሞ እሷ ታበላቸዋለች። ሰዎቹ ይመጣሉ፣ ካሜራ ይቀረጻሉ። ከዚያ በቃ ሳምንቱን ሙሉን ይታያል። ሰዎቹ እኮ ከግቢው ሳይወጡ ርቧቸዋል። ዲስኩር አለ በዛ ላይ አብይ ቆሞ እዛ ሲደሰኩርባቸው ምን ሲልባቸው በልተው ቶሎ እንኳን ቤት ቢሄዱ ያዝ አንጀታቸውን ያዛረግላቸው። ከቤተ መንግስቱ ሲወጡ ብዙ ሰዎች ጎብጠው ነው የሚወጡት። እንደገና ይርባቸው። ያንን ግን ማስታወቂያ ይሰራበታል ማለት ነው እና በእውነት እንደዛ ትክክል አይደለም። ግን ደግሞ ለአንድም ቀን ቢሆን ደግሞ እንደዛ ማድረጋቸው የሚነቀፍ አይደለም። እንደ መንግስት ሀገር አደህይተ ሀገር ድሃ አድርገ ሀገር ባዶ እጅ አስቀርተ ሀገርን ግጠ ሀገርን አፈር ከደች አስበልተ ባለፉት 40 ዓመታት ከሀገር የሸሸው ብርና ባለፉት 7 ዓመታት ከሀገር የሸሸው ብር ይበልጣል አሉ። ይሄኛው የዚህ በ7 ዓመት የሸሸው ዶላር የወጣው ብር ይገርማል አሉ። እግዚአብሔር አሁን ሰባብሮ ጣለው እንጂ ዱባይ የተሰራው ህንፃ፣ ዱባይ የተሰራው ሪል ስቴት፣ ዱባይ የተሰራው ምናምን የሚገርም ነበር። ሰዎች እየታገቱ ሀገር እየተበላ ሀገር እየተጋጠ
እነሱ ኢትዮጵያ ስትታመስ ዱባይ ሊሄዱ ነበረ። እግዚአብሔር ብሩን እዛ ወስደው ከሰከሱት። የኢራን እሳት ደግሞ ከሰከሳቸው። ከእግዚአብሔር ማምለጥ አይቻልም። ዱባይ ይናፍቃል። ከዚህ በኋላ ዱባይ ይናፍቃል። እና ይሄንን ስለተሰማኝ እስቲ ከኤርትራን ጀምርና ኢትዮጵያ ውስጥ ቢያንስ 14 ክፍለ ሀገር ከየክፍለ ሀገሩ አንዳንድ እናድርግ ብዬ ነበር። ሰው ሲመጣ 20 አደረግነው። ከዛ ደግሞ እስቲ 30 እናድርገዋል። 30 ገባ። 32 ላይ አቁመን ነበረ። ለሰንበት ትምህርት ቤቶች እንዲነቃነቁ፣ ሰንበት ትምህርት ቤቶች ቀስቀስ እንዲሉ፣ ሰንበት ትምህርት ቤቶች ዞር እንዲሉ እና ህዝቡን ደግሞ ያንዳ ህዝብ እንዳያስቸግሩት ማድረግ አለባቸው። ግን ደግሞ አሁን እንዳያችሁት ነገር ኑሮ የከበደ ስለሆነ ያንን ለማድረግ ነበረ ሐሳቡን ያመጣሁት። ሰው ላይ እንሰራለን አይደል ያልኩት። እንደምትመለከቱት እንግዲህ ኤርትራ ያው ስም መጥቀስ ምናምን ስለማያስፈልግ ገንዘቡ ይሄዳል። ዘመዴ ከሊስቱ አውጣው፣ ወደዛ የሚሄድ ሰው አግኝተናል፣ በእጅ እንሰጣለን፣ እናበላለን ብለዋል ማለት ነው። መላ ኢትዮጵያ ውስጥ እንደምትመለከቱት በሬ ሰንጋውን ይሄ ሰንጋው እንኳን እንደዚህ ወፈር ያለ አይደለም የሚሆነው። ቢሆንም ግን ያው ሰንጋን እንዲበሉ ስጋ እንዲበሉ ለማድረግ ሙከራ አድርጌያለሁ። እኔ የኢትዮጵያ መንግስት አይደለሁም፣ ጠቅላይ ሚኒስትር አይደለሁም፣ የበጀት የለኝም፣ ገንዘብ የለኝም፣ ባለሀብቶችን አላስጨንቅም። ነገር ግን እነዚሁ ምስኪን በቴሌቪዥን ላይ በዘመድ ሚዲያ ላይ ሰራዊተ ጌዴዎኖችን ሀሳቡን በማቅረብ እያንዳንዱ ሰው ተሳትፏል ማለት ነው። ስለዚህ ከላይ ከኔ ጀመርኩት። መጀመሪያ የመጡትን ሰዎች እጠራላችኋለሁ። በክፍያ የከፈሉትን ቶሎ 80,000 ብር የከፈሉትን